ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁን የማቀርብላችሁ ርዕስ የማኔጅሜንት ስህተቶችንና እንቅፋቶችን ማስወገድ የሚል ነው። አቮይዲንግ ማኔጅሜንት ሚስቴክስ ኤንድ ሃርድልስ። ፕሮግራሙን ለማጠናከር ሰብስክራይብ፣ ላይክ፣ ሼር ሊንክ አድርጉ። ቀደም ሲል የብዙ አነስተኛ ቢዝነሶች የውድቀታቸው ምክንያቶች አይተናል። አሁን ደግሞ ሌላ የውድቀት ምክንያቶች የሚሆኑ የምናስወግድበት ሁኔታዎችና እንዴት ስኬታማ ቢዝነስ የሚፈጠርበት እይታ እንመረምራለን። የቢዝነስ ስኬት በተፈጥሮ ከቢዝነስ ውድቀት ምክንያቶች ተከትሎ የሚመጣ ነው። አንደኛ፣ ቢዝነስን በጥልቀት ማወቅ። አንተርፕሪነሮች ቢዝነሳቸው ለመጀመር የሚያቅዱበት ጊዜ ትክክለኛ ደካማ ያልሆነ ቢዝነስ ወይም ኖት ላውዚ ቢዝነስ መጀመር አለባቸው። ይህም የህዝቦች ችግር፣ ስቃይ የሚፈታ ከሆነ ነው ሳክሰስፉል ቢዝነስ የሚሆነው። ይህም በአጽንኦት በብዙ ቪዲዮዎች ተገልጸዋል። ሰዎች ቢዝነስ ከመጀመራቸው በፊት ለሚያቋቁሙት ቢዝነስ ጥሩ የሚባል እውቀት፣ ክህሎት፣ ችሎታና መረጃ ያስፈልጋል። ለዚህም ትምህርት መኖር እና ሁል ጊዜ ለመማር ጥረት ማድረግ ወሳኝ ነው። ትምህርት በሚገቡበት ገበያ፣ ኢንዱስትሪ፣ የሚያገለግሏቸው ደንበኞች እና ውድድር በዋናነት በምን ደረጃ እንዳሉ ለመተንተን ያግዛቸዋል። ለዚህም ማጎልበት የሚያስፈልጉ ሰከንደሪ ኢንፎርሜሽን ወይም መረጃዎች የንግድ መጽሔቶች፣ ጆርናሎች፣ የቢዝነስ ፔሪዲካልስ፣ መጽሐፍት፣ የምርምር ሪፖርቶች፣ ጋዜጦች ወዘተ ማንበብ ይጠቅማል። ስኬታማ አንተርፕሪነሮች አስፈላጊ የሚባሉ መረጃዎችን ቢዝነስን ለማስጀመር መቅሰም ይጠቅማል። ሁለተኛ፣ ጠንካራ የቢዝነስ ፕላን መቅረጽ። ማንኛው አንተርፕሪነር በጥሩ ሁኔታ የተዘጋጀ ቢዝነስ ፕላን እንዲኖረው ያስፈልጋል። ቢዝነስ ፕላን የስኬታማ ቢዝነስ አካል ነው። ያለ ጠንካራ ቢዝነስ ፕላን ቢዝነስ ድርጅቱ የሚያስፈጽመው ዓላማ፣ የሚያከናውናቸው ተግባራት፣ ለተግባራቱ መከናወኛ የሚያስፈልጉ ሀብቶች በማንና መቼ እንደሚከናወን አቅጣጫ አይኖረውም። ቢዝነስ ፕላን ከሌለው ምን ውጤት ለመፍጠር እንደሚፈልግም ግልጽነት አይኖረውም። ዓላማዎቹ መሳካታቸው መለኪያ የለውም። እንዳለመታደል ሆኖ አብዛኛዎቹ አንተርፕሪነሮች ጊዜ ወስደው ጠንካራ ለስኬት የሚያበቃ ቢዝነስ ፕላን አይቀርጹም። ለዚህም ነው ለውድቀት የሚዳረጉት። ቢዝነስ ፕላን አሳሳች የሆኑ እሳቤዎችን በማስወገድ በትክክለኛ በመሬት ያለው ሁኔታ እንዲተካ ያግዛል። አስቸጋሪ የሆኑ ጥያቄዎችን ለመመለስ ይረዳል። የድርጅቱ ትክክለኛ የሥራ አፈጻጸም የሚመዝንበት መስፈርት ይፈጥርለታል ለአንተርፕሪነሩ። ስለሆነ አሸናፊ ቢዝነስ ፕላን መቅረጽ በጣም አስፈላጊ ነው። 3. የፋይናንሻል ሀብት በሚገባ ማስተዳደር። የካሽ ፍሰት ቀውስ ምን እንደሚያስከትል ባለፈው በስፋት በቪዲዮአችን አይተነዋል። የፋይናንሻል ችግሮችን ለመፍታትና በጥሩ ሁኔታ ለመከታተል ተግባራዊ የሚሆን የመረጃ ስርዓት ማቋቋምና ለቢዝነሱ ውሳኔዎችን መጠቀም ይጠቅማል። አንተርፕሪነሩ የፋይናንሻል ሁኔታዎችን ጤናማነት ማወቅ አስፈላጊ ነው። ይህን ካላወቀ ቢዝነሱን መምራት እና መቆጣጠር አይችልም። ካልቻለ ደግሞ ለውድቀት ይዳረጋል።
በመጀመሪያ የቢዝነስ ባለቤቶች ቢዝነስ ከመጀመራቸው በፊት ቢዝነሱ ምን ያህል ካፒታል እንደሚያስፈልግ በትክክል ማወቅ አለባቸው። በቂ ካፒታል መጠን መያዝ ያስፈልጋል። በቀጣይም ካፒታል ማሳደግ ይጠቅማል። ለምን? ቢዝነሱ ሲጀመር ወጪዎች ሁል ጊዜ ከሚጠበቀው በላይ ስለሚሆኑ የፋይናንሻል ሀብት ውጤታማ በሆነ ለመምራት የሚያስተዳድር ባለሙያም ያስፈልገዋል። አንዳንድ አንተርፕሪነሮች ቢዝነሳቸው ጥሩ ሽያጭና ትርፍ ያለው መሆኑን ሲያዩ የካሽ አቅርቦት ይሸፍነዋል የሚል እሳቤ አላቸው። ይህ ግን የተሳሳተ ግንዛቤ ነው። ምክንያቱ እነዚህ ከጊዜ በኋላ ወደ ካሽ የሚለወጡ እንጂ ራሳቸው እንዳሉ ካሽ ሊሆኑ አይችሉም። የድርጅቱ ሰርቫይቫል ግን ይጠቅማሉ። ቢዝነሱ በየወሩ የሚከፍላቸው ግዴታዎች ስላሉ ካሽ ያስፈልገዋል። ቢዝነሱን ለማንቀሳቀስ እና ግዴታዎችን ለመፈጸም በቂ የሆነ የካሽ አቅርቦት መኖር አስፈላጊ ነው። የካሽ ፍሰቱ በሚገባ መቆጣጠር፣ ማስተዳደር በጣም ጠቃሚ ነው። ሌላው የቢዝነስ ጤናማነት በአስተማማኝ የሚመለከት የፋይናንሻል ስቴትመንት ያስፈልጋል። ስቴትመንቱ ችግሮች ካሉ ለምሳሌ በሽያጭ መቀነስ፣ የትርፍ መንሸራተት፣ የስራ ማስኬጃ መሟጠጥ ያሳያል። ለዚህም የፋይናንሻል ፕላን መኖር ወሳኝ ስለሆነ መሰረታዊ የአካውንቲንግ የፋይናንሻል ቡክኪፒንግ እውቀት ያስፈልጋል። አራተኛ፣ ቢዝነሱን የሚያንቀሳቅሱ የሰው ኃይል መፍጠር። የቢዝነስ ባለቤቱ ሁሉም ስራዎችን መስራት አይችልም። ሀብት የሚፈጠረው በአንድ ግለሰብ ብቻ አይደለም፣ በሰራተኞች ነው የሚፈጠረው። ቢዝነሱ በጥሩ ሁኔታ የሰለጠኑ ተነሳሽነትና ቁርጠኝነት ያላቸው ባለሙያዎች፣ ሰራተኞች ያስፈልጉታል። ቢዝነስ ወደ ስኬት ለመምራት የሰራተኞች ክህሎት፣ ብቃትና ችሎታ መኖር ወሳኝ ነው። ሰራተኞች በአግባቡ ማስተዳደር፣ መምራት፣ ማበረታታትና ማሳተፍ፣ እውቅና ጥሩ ለሚሰሩ ሰራተኞች መስጠት ለሰራተኞች ብቻ ሳይሆን ለቢዝነሱም ይጠቅማል። ስለሆነ ቢዝነሱን በአግባቡ ለመምራት የማኔጅሜንት ተግባራት ማከናወን ወሳኝ ነው። ይህም ማቀድ፣ ማስተባበር፣ ሁሉም አስተባብሮ አቀናጅቶና አስማምቶ ተግባራቱን ጥረቶችን መምራት ወሳኝ ነው። ውሳኔ መስጠትና መቆጣጠርም፣ ጊዜን በአግባቡ መጠቀም፣ ፍቅር ለቢዝነሱ፣ ለምርቱ፣ ለአገልግሎቱ፣ ለደንበኞችና ለህብረተሰቡ ያስፈልጋል። አመሰግናለሁ።